በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዓን ሊቃነ ጳጳሳት፣ አይንተ እግዚአብሔር አባቶች ካህናት፣ ወንድሞች ዲያቆናት፣ በደመ ክርስቶስ የተዋጃችሁ የመስቀሉ ፍሬዎች የሆናችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች በድጋሚ እንደምን ሰነበታችሁ? እንደምን ከረማችሁ? እንደምን አመሻችሁ? እንደዚህ በዝማሬው በምስጋናው እግዚአብሔር አምላካችንን እንድናመሰግነው እንድናከብረው የፈቀደልንን አምላክ ስሙ ከዘላለም እስከ ዘላለም የተመሰገነ ይሁን። እስቲ እንደገና በእልልታና በጭብጨባ እሱን እናመስግነው። እንደገና እግዚአብሔር የተመሰገነ ይሁን። እግዚአብሔር ለልጆቹ ታማኝ የሆነ አምላክ ነው። እግዚአብሔር ልጆቹን ማጽናናት ያውቅበታል። እግዚአብሔር ሲያጽናና ደግሞ በእውነት ፍጹም የሆነ ሰላምን ፍጹም የሆነ እረፍትን በመስጠት ስለሆነ በእውነት ይህንን የመጽናናት ጊዜ እግዚአብሔር ስለሰጠን እናመሰግነዋለን፣ እናከብረዋለን። አሁንም በዚህ በእግዚአብሔር ቃል እግዚአብሔር ያጽናናናል። እዚህ ጋር ስለቆመው ሰው ማንነት አይደለም፣ እዚህ ጋር ስለቆመው ሰው ቅድስና አይደለም። ነገር ግን እግዚአብሔርን ስሙን ጠርተን ስለሆነ የተሰበሰብነው፣ ስለ ስሙ ስለሆነ የተሰበሰብነው፣ ስለ ስሙ ሲል አምላካችን እግዚአብሔር በቃሉ እንዲያጽናና በቃሉ እንዲመክረን ቅዱስ ፈቃዱ ይሆንልን። በዛሬው ዕለት የምንማርበት የትምህርታችን ርዕስ ነገር ሁሉ ለበጎ እንዲደረግ እናውቃለን በሚል ርዕስ ይሆናል። ነገር ሁሉ ለበጎ እንዲደረግ እናውቃለን። ሁላችሁም የምታውቁት የመጽሐፍ ቅዱስ ክፍል ነው። የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 8 ከቁጥር 28 ላይ እንዲህ ይላል። የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 8 ከቁጥር 28 ላይ እንዲህ ይላል። እግዚአብሔርንም ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። እስኪ በሉት እንደገና። እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። እንግዲህ በተለይ ይህ ያለንበት ጊዜ የምንሰማው ነገር ጆሮን ጭው የሚያደርግ ነው። የምናየው ነገር ልብን የሚያደክም ነው እና በዚህ ወቅት ብዙዎቻችን እየጠየቅን ያለነው እግዚአብሔር ሆይ ምንድን ነው ይሄ የምናየው ነገር? የሀገራችን የወደፊት ዕጣ ፈንታ ምንድን ነው? የዓለማችን ነገር ምንድን ነው? ምክንያቱም በመላው ዓለም ላይ ነው። አሁን እያያችሁ ነው። ከ1 ሚሊዮን ተኩል ከ2 ሚሊዮን በላይ ሕዝብ ለአደጋ ተጋልጣችኋልና ውጡ ተብለው እዚህ እንኳን ያለንበት ሀገር ላይ አይደለም እንዴ? ምክንያቱም ፍሎሪዳ ስለሆነ እኛ ሴፍ ነን ማለት የለም። ነገ ከነገ ወዲያ እዚህ ሊመጣ ይችላል። ስለዚህ እንደዚህ አይነት ነገር በምናይበት ጊዜ ሰላም ማጣት በሀገር የተፈጥሮ አደጋ የተለያዩ ነገሮችን በምንመለከትበት ጊዜ በምናይበት ጊዜ በዚህ ወቅት ብዙ ጥያቄዎች ወደ አይምሯችን ይመጣሉ። ምንድን ነው የዚህ መጨረሻው? ምንድን ነው የዚህ ፍጻሜው? ምንድን ነው? ነገር ግን ሐዋርያው ቅዱስ ጳውሎስ የሚገርም ነገር ይነግረናል። እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። የምናየው ነገር አስጨናቂ ሊሆን፣ የምንሰማው ነገር አስፈሪ ሊሆን፣ እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ ይሄ ስለ ሀገር ብቻ አይደለም። ይሄ ስለ አሜሪካ ብቻ አይደለም። ይሄ ስለ ኢትዮጵያ ብቻ አይደለም። ምናልባትም እንደ ግለሰብ እንደ ቤተሰብ የሚያስፈራ ነገር ሰምታችሁ እንኳን ብትመጡ
ዛሬ በዚህ ምሽት አስቸጋሪ የሆነ ነገርን አልፋችሁ ብትመጡ የእግዚአብሔር ቃል ምን ይላል? እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። በዚህ መንፈስ ሆነን ይህንን በጣም የምወደው መዝሙር ነው። ወደ እግዚአብሔር ቃል ከመሄዳችን በፊት ይህንን መዝሙር አንድ ላይ እንዘምረዋለን። ባትችሉት አዝማችሁ ብቻ ዝም ብላችሁ ከኔ ጋር በሉት፣ ቀላል ስለሆነ። አንተን ብዬ አንተን ብዬ መጥቻለሁና ጌታ ሆይ በቃልህ ልቦናዬን አብራ። አንተን ብዬ አንተን ብዬ መጥቻለሁና ጌታ ሆይ በቃልህ ልቦናዬ ይብራ ሲበሉ እንደገና አንተን ብዬ አንተን ብዬ መጥቻለሁና ጌታ ሆይ በቃልህ ልቦናዬ ይብራ። አንተን ብዬ በሉ አንተን ብዬ አንተን ብዬ መጥቻለሁና ጌታ ሆይ በቃልህ ልቦናዬ ይብራ። ሌላ አዳኝ የለኝም፣ አዳኜ አንተ ነህ። በመስቀል ተሰቅለህ ስለኔ ተሰዋ። ፍቅር የሚለውጥ ደግነት ሌላ ማስመሰል አታውቅም፣ በቅን የተሞላ አንተን ብዬ አንተን ብዬ አንተን ብዬ መጥቻለሁና ጌታ ሆይ በቃልህ ልቦናዬ ይብራ። አንተን ብዬ አንተን ብዬ መጥቻለሁና ጌታ ሆይ በቃልህ ልቦናዬ ይብራ። መሸከም ቢያቅተኝ ቢከብደኝ ነው እንጂ ተጥዬ ያለሁት ጌታ ባንተ ደጅ። ሐዘኔ ይብቃና እንባዬን አብሰው፣ ሸክሜን ከላይ ጌታ ያስወግደው። አንተን ብዬ አንተን ብዬ መጥቻለሁና ጌታ ሆይ በቃልህ ልቦናዬ ይብራ። አንተን ብዬ አንተን ብዬ መጥቻለሁና ጌታ ሆይ በቃልህ ልቦናዬ ይብራ። መስማትን እስቆሜ ሰምቻለሁ ቃሉን፣ በሥጋ ነው እንጂ በመንፈስም ሳልሆን። ደንዳናውን ልቤን ለውጠው ጌታዬ፣ መጥቻለሁና አንተን ብዬ አንተን ብዬ አንተን ብዬ መጥቻለሁና ጌታ ሆይ በቃልህ ልቦናዬ ይብራ። አንተን ብዬ አንተን ብዬ መጥቻለሁና
ጌታ ሆይ በቃል ልቦናዬ ይብራ 30ና 60 100 እንዳፈራ እንድቃርም አድርገኝ ከሰፊው አዝመራ እንደ ደጋጎቹ እንደ ሐዋርያቱ ጠንካራ አድርገኝ በመንፈስ ብርቱ አንተን ብዬ አንተን ብዬ መጥቻለሁና ጌታ ሆይ በቃል ልቦናዬ ይብራ አንተን ብዬ በለው አንተን ብዬ አንተን ብዬ መጥቻለሁና ጌታ ሆይ በቃል ልቦናዬ ይብራ ባይን ከዓይኔ አበሰው ሰባራ ልቤን ፈወሰ እሳቱን ውሃ አድርጎ ሁሉን ለበጎ ባይን ከዓይኔ አበሰ ሰባራ ልቤን ፈወሰ እሳቱን ውሃ አድርጎ ሁሉን አረገው ለበጎ ከውለታ ላይ ውለታ ከስጦታ ላይ ስጦታ ከይቅርታ ላይ ፍቅር ድንቅ ነው የእርሱ ነገር ዓይኔ አበሰ ሰባራ ልቤን ፈወሰ እሳቱን ውሃ አድርጎ ሁሉን አረገው ለበጎ ዓይኔ አበሰ ሰባራ ልቤን ፈወሰ እሳቱን ውሃ አድርጎ ሁሉን አረገው ከውለታ ላይ ውለታ ከስጦታ ላይ ስጦታ ከይቅርታ ላይ ፍቅር ድንቅ ነው የእርሱ ዓይኔ አበሰ ሰባራ ልቤን ፈወሰ እሳቱን ውሃ አድርጎ ሁሉን አረገው ለበጎ ዓይኔ አበሰ ሰባራ ልቤን ፈወሰ እሳቱን ውሃ አድርጎ ሁሉን አረገው እስቲ በልልታና በጭብጨባ እግዚአብሔር ይባርካችሁ። አረፉ በሉ። እንጨርሰዋለን በኋላ ከትምህርታችን መጨረሻ አለ። እግዚአብሔር የተመሰገነ ይሁን። እግዚአብሔር እንባን ያብሳል። እግዚአብሔር ልብን ይጠግናል። እግዚአብሔር ከወደቅንበት ያነሳናል። እግዚአብሔር ያጸናናል። የተሰበረውን ይጠግናል። እግዚአብሔር ክብርን ለእግዚአብሔር ለአምላካችን እንስጠው። የተወደዳችሁ ኢትዮጵያውያን አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ በእውነት በዚህ ሰዓት በተለያየ ሚዲያ ይሄንን ትምህርት የሚከታተሉ በመላው ዓለም አሉ። አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ ነገርን ሁሉ ለበጎ የሚያደርግ አምላክ ነው ያለን። ነገርን ሁሉ መለወጥ የሚችል የተጨነቅንበትን ነገር ያዘንበትን ነገር ኢትዮጵያውያን እኛ በዚህ ሰዓት የምንጨነቅበትን ነገር ወደ መልካም የሚለውጥ አምላክ አለን። ክብርና ምስጋና ለአምላካችን ለእግዚአብሔር። በዚህ ምሽት ስለዚህ ነገር ነው የምናገረው። እግዚአብሔር ነገሮችን ወደ በጎ መለወጥ የሚችል አምላክ ነው። ሰዎች አለቀ ደቀቀ ያሉትን ነገር ለምን? ምክንያቱም ሰው አለቀ ሲል እግዚአብሔር ይጀምራል። ሰው ተጨረሰ ሲል፣ ሰው ተደመደመ ሲል እግዚአብሔር ይጀምራል። ለዚህ በዚህ ያለነው ምስክሮች ነን። አለቀ የተባላችሁን ቀን የቀጠለላችሁ አላችሁ። ወደቁ የተባላችሁትን እግዚአብሔር አንስቷችኋል። ተሰበራችሁ የተባላችሁትን እግዚአብሔር ጠግኗችኋል። ሀገራችንንም ኢትዮጵያንም እግዚአብሔር እንደዚህ ስለሚያደርግልን ክብርና ምስጋና ለአምላካችን ለእግዚአብሔር። በእግዚአብሔር
ቃል ላይ በመጽሐፍ ቅዱስ ላይ እግዚአብሔር ነገሮችን ሲቀየር ነው የምናየው። እግዚአብሔር ነገሮችን ሲለውጥ እናያለን። ሁልጊዜ በእያንዳንዱ ስራ ላይ በእያንዳንዱ የእግዚአብሔር ሕዝብ ታሪክ ላይ በምንመለከትበት ጊዜ የእግዚአብሔር ሕዝብን ታሪክ ስናይ እግዚአብሔር ነገሮችን የለወጠ አምላክ ነው። ነገሮችን ልዩ ያለ ሐሳባችሁን ወደዚህ ሰብስቡ። የእግዚአብሔርን ቃል እየተማርን ስለሆነ ነገሮችን እግዚአብሔር የለወጠ አምላክ ነው። አንዳንድ ከእግዚአብሔር ሕዝብ ታሪክ ላይ ይሄንን አሳያቸዋለሁ። ሐሳባችሁ ወደ እኔ ነው? አንዳንድ ከእግዚአብሔር ቃል ላይ አሳያቸዋለሁ። የመጀመሪያው ምናየው እግዚአብሔር መከራችንን እንኳን ወደ በጎ ነገር የሚለውጥ አምላክ ነው። መከራችንን በቃ ይሄ መጥፊያዬ ነው ያልነውን ነገር ይሄ ማለቂያዬ ነው ያልነውን ነገር እግዚአብሔር ያንን እጅግ በሚገርም ሁኔታ እጅግ በሚያስደንቅ ሁኔታ ወደ በጎ ነገር እግዚአብሔር ምን ያደርገዋል? ይለውጠዋል። ወደ በጎ ነገር ይለውጠዋል። በኦሪት ዘፍጥረት ምዕራፍ 50 ላይ አንድ የእግዚአብሔር ቃል እናገኛለን። ኦሪት ዘፍጥረት ስንት ነው ያልኳችሁ? ምዕራፍ 50 ላይ ዮሴፍ ሁሉ ነገር ካለቀ በኋላ በሕይወቱ ውስጥ በብዙ ውጣ ውረድ ካለፈ በኋላ የተናገረው ቃል እንዲህ የሚል ቃል አለ። ለወንድሞቹ ነው የተናገረው። ምን አላቸው? ዮሴፍ ምዕራፍ 50 ቁጥር 19 ላይ እንዲህ አለ። ምዕራፍ 50 ቁጥር 19 ላይ ዮሴፍም አላቸው አትፍሩ፣ እኔ በእግዚአብሔር ፈንታ ነኝን? እናንተ ክፉ ነገርን አሰባችሁብኝ፣ እግዚአብሔር ግን ዛሬ እንደሆነው ብዙ ሕዝብ እንዲድን ለማድረግ ለመልካም አሰበው። ክብርና ምስጋና ለእግዚአብሔር ይሁን። ለመልካም አሰበው። መጀመሪያ በነገራችን ላይ ይሄንን ቃል መናገር ቀላል ነገር አይደለም። እንዲህ ቀላል አይደለም። ለመልካም ነው ብለን የምናልፈው አይደለም። አንዳንዴ ይሄን ጥቅስ ቀደም ያነበብነውን የጳውሎስ ጥቅስ እንደው ዝም ብለን መዘዝ የምናደርግበት ጊዜ አለ። ግን አንዳንዴ ያን ለመረዳት እግዚአብሔር ሲረዳ ነው። አሁንም እግዚአብሔር ይርዳል። ያንን መረዳት የምንችለው እግዚአብሔር ዓይናችንን ሲከፍትልን ነው። ዮሴፍ በጣም በብዙ አስቸጋሪ ነገር ውስጥ ያለፈ ነበር። አንዳንድ ጊዜ በሩቅ ሰው መጎዳት ምንም አይደለም። ነገር ግን በቅርብ ሲሆን ከባድ ይሆናል። በቅርብ ሲሆን አደገኛ ይሆናል። አስቸጋሪም ነው የቅርብ ነገር ሲሆን። አሁን የኢትዮጵያ ፈተና የበዛው ከውጭ ቢሆን ኖሮ ሕዝብ በአንድ ላይ ሆኖ ሆ ብሎ ተነስቶ አንድ ነገር ያደርጋል። ዛሬ ፈተናዋ የኢትዮጵያ የበዛው ከውስጥ ስለሆነ ፈተናዋ የበዛው እርስ በርሳችን በመሆኑ የአንዲት ሀገር ልጆች እግዚአብሔር የሰጠንን በረከት እግዚአብሔር የሰጠንን ጸጋ እግዚአብሔር ያደለንን ብዙዎች የሚቀኑበትን ታሪካችንን፣ ባህላችንን፣ ማንነታችንን ያንን መጠቀም አቃተን። የአንዲት ሀገር ልጆች ከቅርብ ሲሆን ፈተናው ይከብዳል። ዮሴፍ ፈተና መጀመሪያ የመጣበት ከገዛ የአባቱ ልጆች ነበር አይደል? ትዝ ይላችኋል። ምን ነበር ያደረጉት? ወደ ጉድጓድ ወረወሩት። መጀመሪያ ይሄ ህልመኛ አሉት። ባለ ራዕይ ስለሆነ አስቀድሞ ስላየ እግዚአብሔር በሱ ውስጥ ያለውን አስቀድሞ ስላየ። ባለ ራዕይ ማለት ይሄ ነው። ባለ ራዕይ ማለት የሚያይ ማለት ነው። የሚያይ ማለት ይሄን ግዑዙን ነገር የሚያይ ማለት አይደለም። እግዚአብሔር በቤቷ እግዚአብሔር በኑሮዋ የተመለከተውን ነገር ያየች ሴት ያየች እህት ባለ ራዕይ ናት። እግዚአብሔር በሕይወቱ እግዚአብሔር በኑሮ እግዚአብሔር በቤቱ ያየውን ያየ ወንድም ባለ ራዕይ ነው። እግዚአብሔር ስለ ሀገራችን፣ እግዚአብሔር ስለ ቤተ ክርስቲያናችን፣ እግዚአብሔር ስለ ማህበረሰባችን የሚያየውን እግዚአብሔር የተመለከተውን ስንመለከት ባለ ራዕይ ነው። ዮሴፍ ያንን ነበር ያደረገው። ወንጀሉ ሌላ አልነበረም። ወንጀሉ ሌላ አልነበረም። የነበረው ነገር ምንድነው? እግዚአብሔር ያየውን ነገር በሕይወቱ ተመለከተ። ዮሴፍ ያንን ራዕይ ተሸከመው። ያንን ራዕይ የኔ ነው አለ። በነገራችን ላይ ራዕይ ዋጋ ያስከፍላል። ስለዚህ ወደፊት መማር እንችላለን። አንዳንድ ጊዜ ቤታችሁን ለመስራት ቤታችሁን ለማነጽ ትውልድን ለማነጽ ስታስቡ ልጆቻችሁን በእናንተ አራያ
ባህላችሁን እምነታችሁን አስጨብጣችሁ ለማሳደግ ስትሞክሩ ዋጋ ያስከፍላል። በቤተ ክርስቲያን መልካም የሆነ ነገር ለማድረግ ስትጀምሩ ዋጋ ያስከፍላል። በቤታችሁ በጎረቤት መካከል መልካም የሆነ ቅን የሆነ ነገር ለማድረግ ስትፈልጉ ዋጋ ያስከፍላል። ለሀገር የሚጠቅም ነገር ለማድረግ ስታስቡ፣ ሀገርን አንድ ለማድረግ ስትፈልጉ፣ በነገሮች መካከል በጎሳዎች መካከል እርቅንና ሰላምን ለማድረግ ስትፈልጉ ዋጋ ያስከፍላል። ባለራዕይነት ዋጋ ያስከፍላል። ዮሴፍ ግን እግዚአብሔር ያየውን ያየ ነበር። እግዚአብሔር የተመለከተው የተመለከተ ነበር እና ወንድሞቹ ምን አሉ? ይሄ ህልም ያሉት ይሄ ባለራዕይ ያሉት እና ወስነው መጀመሪያ ጉድጓድ ውስጥ ጨመሩት። አልበቃላቸውና ደግሞ ከዚያ አውጥተው ለግብፃውያን ምን አደረጉት? ሸጡት። ነገር ግን ዮሴፍ ያ መከራ አላለቀቀው። አንዳንዶቻችን ምን እንላለን? አይ ለፋሁበት፣ በዚህ ነገር ላይ ደከምኩበት፣ አወጣሁት፣ አወረድኩኝ፣ አሁን ይበቃኛል እንላለን አይደል? እጅ ሰጥቻለሁ እንላለን። አንዳንድ ወንድሞቼ በቤታቸው ላይ እጅ ሰጥተዋል። አንዳንድ እህቶቼ በትዳራቸው ላይ እጅ ሰጥተዋል። አንዳንዶች ሌላው ቀርቶ ጤናቸው ላይ እንኳን እጅ ሰጥተዋል። የራሱ ጉዳይ እንደፈለገው ያደርገኝ ያልና ለምን እንደዚህ የምንሆነው? ብዙ ጊዜ እግዚአብሔር በውስጣችን ያስቀመጠውን፣ በቤታችን ያስቀመጠውን፣ እግዚአብሔር በኑሯችን ያስቀመጠውን፣ እግዚአብሔር በእኛ ላይ ሊያደርግ የፈለገውን ነገር ሳንረዳ ስንቀር። ዮሴፍ ግን ያንን ገና ከሕፃንነቱ ጀምሮ ነበር ያወቀ። ደጋግሞ ይናገረው ነበር። ለአባቱ ይናገር ነበር፣ ለእናቱ ይናገር ነበር፣ ለእህቶቹ ይናገር ነበር፣ ለወንድሞቹ ይናገር ነበር። አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ ብዙ ጊዜ ያጣነውን ነገር ነው የምንናገረው። ብዙ ጊዜ ያላገኘነውን ነገር ነው የምንናገረው። የተጎዳንበትን ነገር ነው የምንናገረው። ሰው ያደረገንን ነገር ነው የምንናገረው። ወንድማችን ያደረገንን፣ እህታችን ያደረገችንን ነገር ነው የምንናገረው። እግዚአብሔር ያደረገንን ነገር ተናግረናል ወይ? እግዚአብሔር ያሳየንን ነገር ተናግረናል ወይ? ክብርና ምስጋና ለአምላካችን ለእግዚአብሔር ይሁንና እግዚአብሔር ያደረገንን ነገር አምላካችን ያከናወነልን ብዙ የብዙ ነው። ክብርና ምስጋና ለአምላካችን ይሁን። እግዚአብሔር ያደረገላችሁን ተናገሩ። እግዚአብሔር ያከናወነላችሁን ተናገሩ። ልክ ነው። አንዳንዶች ኦፌንደር ሊሆኑ ይችላሉ። አዎ። አንዳንዶች ሊያሽሟጠጡ ይችላሉ። አዎ። ደግሞ ከማን በልጠሽ ነው ይላሉ። ልክ እንደ ዮሴፍ አዎ ይላሉ። ነገር ግን ያጣነውን ነገር ስንናገር ቀኑ ይደምንብናል። የተጎዳንበትን ነገር ስንናገር ሌላ ጉዳት ነው የሚመጣብን። እግዚአብሔር ያደረገልንን የሚያደርግልን ነገር ስንናገር ግን እግዚአብሔር በክብር ላይ ክብር፣ በኃይል ላይ ኃይል፣ በጸጋ ላይ ጸጋ ምን ይልልናል? ይጨምርልናል። ብዙ ጊዜ የምንጎዳው ሰሞኑን ስለዚህ ጉዳይ በጣም ነበር ማስበው። የዮሴፍን ታሪክ እንደገና ሳየው በጣም ነው ደስ ያለኝ። ምክንያቱም ዮሴፍ የሚናገረው በቃ እግዚአብሔር ይሄን አስቦልኛል፣ እግዚአብሔር ይሄን ያደርግልኛል፣ እግዚአብሔር ይሄን ያከናውንልኛል ነው። እንዲሁም አንተ ማን አለው? አባቱ እንኳን የገዛ አባቱ እንኳን። ምክንያቱም እናንተ ስትሰግዱልኝ አየኋል አይደል? እናንተ ስትሰግዱ አንተ ማን አለ? ነገር ግን ዮሴፍ እግዚአብሔር ያሳየውን ነው። ክፋት አይደለም ዮሴፍ ይናገር። እርግጥ መጠበቅ ምናልባት ይኖርበት ይሆን፣ ያ ሌላ ጉዳይ ነው። እግዚአብሔር ያሳየውን ነገር ነበር የሚናገረው። እግዚአብሔር ያመለከተው በጎውን ነገር ነበር የሚናገረው። መልካሙን ነገር ነበር የሚናገረው። እናንተን እጠላለሁ፣ እናንተን እገድላለሁ፣ እናንተን እዘርፋለሁ አላለም ለወንድሞቹ። ነገር ግን የእግዚአብሔርን ነገር ነበር የሚናገረው። በአሁኑ ጊዜ ግን አብዛኛውን ቤታችንን፣ አካባቢያችንን፣ ሀገራችንን የወረረው ነገር ምንድን ነው ብትሉ ክፉ የሆነው ንግግር ነው። ላለፉት 25 ዓመታት ስለ ሀገራችን ስንነሳና ከዛ ወደ ቤታችን እንመጣለን። ላለፉት 25 ዓመታት ሲነገር የነበረው ነገር ምንድን ነው? ኢትዮጵያ ስለምትባለው ሀገር ምንድን ነበር ሲነገረን የነበረው? ምንድን ነበር ለእያንዳንዱ ጎሳ ለእያንዳንዱ ነገር ሲነገር የነበረው? ኢትዮጵያ የምትባል ሀገር እንዴት መጥፎ ሀገር እንደሆነች፣ እንዴት እርስ በርሳችን ስንባላ እንደነበር አይደለም። አብዛኛው ማዕት ነበር ሲነገር የነበረው። እንዲሁም እንዳንረሳው ከአይምሯችን እንዳይፋቅ ሐውልት ሁሉ የተሰራ ግፍ ተብሎ ለዚያው አንዳንዱ ታሪክ ሰነድ የሌለው ታሪክ የሌለው የታሪክ ምስክርነት የሌለው የጥላቻ ሐውልት እንኳን እያቆመን ክፉ ነገር ነበር የምንናገረው።
ህዝብን አንድ የሚያደርግ ህዝብን የሚያስታርቅ ህዝብን የሚያፋቅር ነገር አልነበረም የሚነገረው፣ ክፉ ነገር ነበር የሚናገረው። ዛሬ ሁላችንንም ጎድቶን እዚህ ደረጃ ላይ ደርሰናል። የ25 ዓመት የጥላቻ ፕሮጀክት ነው ሀገራችንን አሁን ያለችበት ደረጃ ላይ ያደረሳል። እግዚአብሔር ይፈውስልን፣ እግዚአብሔር ያፍርስልን፣ ያንን የጥላቻ ገደል የጥላቻ ግድግዳ እግዚአብሔር ያፍርስልን። በሌላ በኩል ወደ ቤታችን እንምጣ፣ ወደ ራሳችን ህይወት እንምጣ፣ ወደ እያንዳንዳችን እንምጣ። ምንድነው ብዙ ጊዜ ቤታችን ውስጥ የምንናገረው? ቤታችን ውስጥ እርስ በርሳችን የምንነጋገረው ምንድን ነው? አዎንታዊ የሆነ ነገር ነው? እግዚአብሔር ለቤታችን ያሳየንን ነገር ነው? ባል ለሚስት፣ ሚስት ለባል፣ አባት ለልጅ፣ እናት ለልጆች ምንድነው የምንናገረው ነገር? አዎንታዊ የሆነ ነገር፣ መልካም የሆነ ነገር እግዚአብሔር ለልጆቻችን ያመለከተልን ነገር ነው ወይ የምንነግራቸው? ራእያችንን ነው ወይ ለልጆቻችን የምናካፍል? አንተ ስትመረቅ ይታየኛል፣ በዲግሪ ስትመረቅ ወይም በዲግሪ ስትመረቅ፣ ሳይንቲስት ስትሆኝ ወይም ዶክተር ስትሆን እግዚአብሔር ይመስገን እግዚአብሔር ሲከብርብህ ነው ምንድነው ለልጆቻችን? መልካምና በጎ የሆነውን ነገር ነው የምናሳያቸው። ባል ለሚስት፣ ሚስት ለባል ምንድነው የምንለው? አንቺ የሰጠኝ አምላክ እግዚአብሔር ይባረክ፣ በረከቴ ነሽ፣ የደስታዬ ምክንያት ነሽ። ብዙ ማዝንባቸው ነገሮች እንኳን ቢኖሩ በአንቺ ነው ምጽናናው። ለይስሐቅ እንደተጽናናው በርብቃ በአንቺ ነው ምጽናናው ነው የምንለው። ባሎች ለሚስቶች፣ ሚስቶች ለባሎች እግዚአብሔር ይባርክ፣ የቤቴ ሞገስ ነህ፣ የቤቴ ምሰሶ ነህ፣ እግዚአብሔር አንተ ስለሰጠኝ የምደገፍብህ፣ የምጽናናብህ፣ የማማክር አንተ ስለሰጠኝ እግዚአብሔር ይባረክ ነው የምንለው። በቤታችን እግዚአብሔር ሊያደርገው ያለውን ነገር የምናቅርነን፣ የምናስብነን፣ እግዚአብሔር ለኛ ያስቀመጠልን ነገር የምንናገር እርስ በርሳችን ብቻ አይደለም። ውስጥስ አይምሯችን ላይ ሰልፍ ቶክ የሚሉት ሳይኮሎጂስቶች ምንድነው የምንናገረው? ብዙ ጊዜ ለራሳችን የምንናገረው ምንድነው? እግዚአብሔር ያደረገልን ነገር ነው የምንናገረው። ትናንትና የጠቀስኩትን የእግዚአብሔር ቃል መዝሙረ ዳዊት መዝሙር 102 ላይ ልበ አምላክ ዳዊት እንደተናገረው ነፍሴ ሆይ እግዚአብሔርን ባርኪ፣ ምስጋናውንም አትርሺ፣ አጥንቶቼ ሙሉ የተቀደሰ ስሙን። ነፍሴ ሆይ እግዚአብሔርን ባርኪ ነው ምንለው። እግዚአብሔር ያደረገልን ነገር ነው የምንናገረው። መልካችሁን በመስታወት ስትመለከቱ ምንድነው የምትሉት? የሰራችሁትን የትናንቱን ስራ ስትመለከቱ ለራሳችሁ የምትሉት ምንድነው? የወደቁበትን እግዚአብሔር ያነሳኛል፣ ጠላቴ ሆይ ደስ አይበልሽ፣ በወድቅ እነሳለሁ፣ በጨለማ ብሆን እግዚአብሔር ብርሃኔና መድኃኒቴ ይሆንልኛል ነው ምንለው። ምንድነው የምንናገረው? የማረባ ነኝ፣ አሁን እግዚአብሔር የኔን ጸሎት ሊሰማ፣ አሁን እኔ ክርስቲያን ነኝ፣ እኔ አሁን ከሰው ተርታ አሰለፋለሁ፣ እስቲ ልሂድ ገብርኤል እንደው ከሰዎቹ ተርታ ቁጭ ልበል እንጂ ደግሞ ሲያጨበጭቡ አጨበጭባለሁ፣ ሲዘምሩ ዘምራለሁ፣ ከዛ ደግሞ መጥቼ ይህንን ኑሮ ገፋዋለሁ ብለን የመጣ ነው ወይስ የንጉሥ ልጅ ነኝ? እግዚአብሔር አምላኬ ያየኛል፣ እግዚአብሔር አምላኬ ይመለከተኛል፣ ይደግፈኛል። አዎ በብዙ መንገድ የደከምኩበት ነገር አለ። ለደካማ ኃይልን የሚሰጥ ለደካማ ብርታትን የሚሰጥ አምላክ ይረዳኛል፣ ያበረታኛል ብለን ይመጣል። አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ አብዛኛውን ጊዜ እየጎዳን ያለው እኛ ስለ ራሳችን የምንናገረው ነገር፣ ስለ ራሳችን የምንናገረው ነገር እግዚአብሔር ስለ አንተ የተናገረው ነገር አይደለም። ሌላው ቀርቶ የደረሰብን ነገር አይደለም እየጎዳን ያለው እኛ ስለ ራሳችን የምንናገረው ነገር። ይሄን ሁሉ እንድናገር ያደረገኝ፣ ይሄን ሁሉ እንድንተነትነው ያደረገኝ የዮሴፍ ነገር ነው። ዮሴፍ ይሄን ራእይ ጨበጠው። ከዛም በኋላ መጀመሪያ ጉድጓድ ውስጥ ገባ። ከዛ በኋላ የታችሁታል ተሸጠ። ያ ነፃ የነበረው ሰው እንደ ባሪያ ተሸጠ። የሄደበት ሀገር ላይ እንደገና ለአገልጋይ ሆነ፣ ጲጥፋራ ለሚባል እዚያም በንጽህና በቅድስና ማገልገል ጀመረ። የሚገርማችሁ ነገር ከመከራ መከራ ቢሄድም የእግዚአብሔር ቃል ምን ይለናል? እግዚአብሔርም ከዮሴፍ ጋር ነበር ይላል። ክብርና ምስጋና ለአምላካችን። እግዚአብሔርም ከዮሴፍ ጋር ነበር። እንዳትረሱ። ብዙዎቻችን የምንለው አቤት አቤት እንላለን። አንድ ሞላያ ቀን የሞላለት ሰው ስናይ እግዚአብሔር ከእሱ ጋር ነው እንላለን። ልንገራችሁ፣ የበለጠ እግዚአብሔር ከኛ ጋር የሚሆነው በመከራችን ጊዜ ነው። ዛሬም እንኳን የቆማችሁት በሱ ነው፣ የደገፋችሁ እሱ ነው፣ ያስዋባችሁ እሱ ነው፣ ይህንን ቀን የሰጣችሁ እሱ ነው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። እግዚአብሔር አምላካችን የተመሰገነ። ስለዚህ እግዚአብሔር ከዮሴፍ ጋር ነበር ይላል። ነገር ግን በጲጥፋራ ቤትም ሆኖ በንጽህና
በንጽህና በቅድስና ሊራመድ ሲፈልግ እንደገና መሰናክል ገጠመው። እንደገና ወደ እስር ቤት ተጣለ። ታውቃላችሁ የእግዚአብሔር መሰላል እንደ ዓለም መሰላል አይደለም። ይህን ከዚህ በፊት ተናግሬዋለሁ ረጅም ጊዜ ቢሆንም የእግዚአብሔር መሰላል እንደ ዓለም መሰላል አይደለም። ፕሮፌሰር መስፍን መሰላል የሚል ግጥም አላቸው እና እዚያ የሚሉት ምንድነው? የጨበጥነውን እየረገጥ አይደለም ከስር ያለውን እየረገጥ ወደ ላይ እንወጣለን። የዓለም መሰላል እንደዛ ነው። የዓለም መሰላል እንደዛ ነው። የዓለም መሰላል አንዱን እየጣልን አንዱ ላይ እየረገጥን መውጣት ነው። የእግዚአብሔር መሰላል ደግሞ ምን እንደሆነ ልንገራችሁ። ዝቅ ባልን ቁጥር ራሳችንን ባዋረድን ቁጥር እግዚአብሔር ጉልላት ያደርገናል። ደፍ በሆንበት ቁጥር እግዚአብሔር ጌጥ ያደርገናል። እግዚአብሔር አምላክ የተመሰገነ ይሁን። ሁሌም የሚያደርገው ይሄንን ነው። አያችሁ በእግዚአብሔር መንግስት ውስጥ በእግዚአብሔር አሰራር ውስጥ የቤተ መንግስት መንገድ ከእስር ቤት ነው የሚጀምረው። የሰማችሁ ያደርግልን ለኢትዮጵያ። ኢትዮጵያን የሚጠቅሙ ብዙ ልጆቿ ዛሬ በእስር ቤት ናቸው አይደል እንዴ? አዎ ዮሴፍን እንደዛ ነው ያደረገው። እግዚአብሔር ከእስር ቤት አወጣውና የተወሰደው ነገሩ ወደ ቤተ መንግስት ወሰደ። በአጭር ቃል ወንድሞቹ መጡ። የረሃቡን ዘመን በሱ ምክንያት አሳለፉ። አባቱ መጣ፣ በሱ እጅ ተጥሮ አለፈ። መጨረሻ ላይ ወንድሞቹ ቂም የያዘባቸው መስሏቸው ይቅር በለን አሉት። የዚያን ጊዜ ነው አሁን ያነበብኩላችሁ ቃል የተናገረ። ዮሴፍ ምን አለ? እኔ እግዚአብሔር ነኝ ወይ? እግዚአብሔር ይህንን መንገድ ይህንን ሁሉ ነገር እንዳልፍ ያደረገው እግዚአብሔር ነው። አሁን እናንተ ክፉ አስባችኋል። አሁን እናንተ በክፉ መንገድ ይሄዳችኋል። እግዚአብሔር ግን ለመልካም አደረገው። እግዚአብሔር ግን ለመልካም ምን አደረገው? ለወጠው። እግዚአብሔር ሁል ጊዜ እንደዚህ ነው የሚያደርገው። አያችሁ ወንድሞቹ ሲሸጡት እግዚአብሔር ከነሱ ጋር ነው። እግዚአብሔር አንድ ሰባኪ ምን አለ? ያችን ሴት ያችን ተከሳይ የነበረችዋን ሴት ምን አለ? ተመልከቱ የሰውን ነገር ገፍተው ኢየሱስ ጋር ደረሷል። እግዚአብሔር የተመሰገነ ይሁን። ክብርና ምስጋና ለአምላካችን እንበሉለት። አምላካችን ሰዎች ገፍተውን የሚያደርሱን የህይወታችን ሚዛን ወዳለው ወደ እግዚአብሔር ነው። እግዚአብሔር የተመሰገነ ይሁን። ታዲያ አንዳንዶቻችን ታዲያ ለምን እዛ አልደረሱም? ለምንድን ነው ወደ እርካታ ለምንድን ነው ወደዛ ያደረሱ? ምክንያቱም ብዙዎቻችን አይናችን ያለው የት ላይ ነው? የተገፋንበት ነገር ነው። ብዙዎቻችን አሁን በረከታችንን እንዳናገኝ እግዚአብሔር የሰጠንን ነገር እግዚአብሔር ያደረገንን ነገር እንዳናይ አስሮ የያዘን አሁንም ጉዳታችን ላይ ያለ። አይናችንን ያብራልን። አሜን በሉ። አይናችንን ያብራልን። በተለይ በዚህ ሰዓት በተለይ የሀገሬ ልጆች የኢትዮጵያ ልጆች እግዚአብሔር ኢትዮጵያን እንዴት እንደባረካት ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ እግዚአብሔር በዚህ በህብረታችን በዚህ በዘራችን በተለያየ 80 ነገድ እግዚአብሔር እንዴት እንደባረካት የፍርሃት ምንጭ የመለያየት ምንጭ ሳይሆን የአንድነት ምንጭ አድርጎ እግዚአብሔር እንዴት እንደባረካት እንና እግዚአብሔር ይርዳል። የተጎዳንበትን ወይም የተለያየንበትን ነገር ሳይሆን እግዚአብሔር ለኛ ያደረገውን ለኦሮሞ ያደረገውን ለአማራው ያደረገውን ለትግሬው ያደረገውን ለከንባታ ያደረገውን ለጉራጌው ያደረገውን ለሃዲያው ያደረገውን ለኮንሶ ያደረገውን ለእያንዳንዱ ነገር ስማቸውን ለምናውቀው ለማናውቀው እግዚአብሔር ለዚች ሀገር ለዚች ለኢትዮጵያችን ያደረገውን ነገር እንድናይ እሱን እንድናከብር እሱን ከፍ ከፍ እንድናደርግ እግዚአብሔር አይናችንን ያብራልን። አይናችንን ያብራልን። ዛሬ አሁንም እናገራለን። አሁንም በዚህ አስቸጋሪ ጊዜ ኢትዮጵያ መስቀለኛ መንገድ ባለችበት ጊዜ ላይ በዚህ ወቅት አዎንታዊ የሆነ ራዕይ ሊኖረን ይገባል። ስለዚህ መጠይቃችሁ ነገር ይሄን ነው። ስለ ኢትዮጵያ የምታዩት ነገር ምንድን ነው? እግዚአብሔር ያሳያችሁ ነገር ምንድን ነው? እግዚአብሔር ስለ ኢትዮጵያ ምን ይላል? የተጎዳዳንበትን ነገር አይደለም መጠይቁ ምትነግሩ የዛሬ 50 ዓመት የዛሬ 60 ዓመት የዛሬ 100 ዓመት የዛሬ 200 ዓመት የዛሬ 150 ዓመት የተከናወነውን እንዳትነግሩ። ነገ እግዚአብሔር ባንተ ነገ እግዚአብሔር ባንቺ ሊሰራ ያቀደውን እግዚአብሔር ባንተ ላይ ያከናውን ያቀደውን በኔ ላይ ያከናውን ያቀደውን እግዚአብሔር ለኢትዮጵያ ያሰበውን ነገር እስኪ እንነጋገር። እስኪ እንወያይ። ኑኃሚን ስለ ኑኃሚን ሲናገር በመጽሐፈ ሩት ላይ እንደዚህ ይላል። በጣም ደስ የሚያሰኝ ቃል ስለሆነ ነው። መጽሐፈ ሩት መደምደሚያው ላይ ሩት ወንድ ልጅ ከወለደች በኋላ
ጎረቤቶች የተናገሩት ቃል ያንን እግዚአብሔር ያደረገላትን ነገር ባዩ ጊዜ የተናገሩት ቃል ነው። መጽሐፈ ሩት ምዕራፍ 4 ላይ ቁጥር 14 ላይ ሴቶችም ኑኃሚንን ልክ ሩት እንደወለደች ኢዮቤድን እንደወለደች ማለት ነው። ሴቶቹም ኑኃሚንን ዛሬ ዋርሳ ያላሳጣሽ እግዚአብሔር ይባረክ፣ ስሙም በእስራኤል ይጠራ ካሉ በኋላ ከሰባትም ወንዶች ልጆች ይልቅ ለአንቺ ከምትሻል ከምትወድሽ ምራት ተወልዷልና ሰውነትሽን ያሳድሰዋል። አያችሁ ኑኃሚን ይሄ ቃል የተነገራት ስንት ሐዘን የሰማች ሴት ነበረች መሰላችሁ? አንደኛው ልጅ ሞተ ስትባል የሰማች ሴት ነበረች። ሌላኛው ልጅ ሞተ ስትባል የሰማች ሴት ነበረች። ባልሽ ሞተ ስትባል የሰማች ሴት ነበረች። እና የሰማችው ነገር በጣም አሉታዊ ከመሆኑ የተነሳ የሰማችው ነገር እጅግ የሚያሳዝን ከመሆኑ የተነሳ ለባል ለልጆቿ ሚስቶች ያለቻቸው ነገር ምንድን ነበረ? የእግዚአብሔር እጅ በእኔ ላይ ወጥቷል። ምዕራፍ 1 ቁጥር 13 ላይ የእግዚአብሔር እጅ በእኔ ላይ ወጥቷልና ከእናንተ የተነሳ እጅግ ተመርሬአለሁና ነበር ያለችው። በበረከት መጥቼ ባዶዬን ቀርቻለሁ፣ ምንም ነገር የለኝም የምትል ሴት። በዚህ መካከል ግን ኑኃሚን እንደዛ የሆነች እያለች በዚህ መካከል ግን በዙሪያዋ የሚደረገውን ነገር ሳይሆን ነገ እግዚአብሔር በእሷ ሕይወት የሚያደርገውን ነገር የተመለከተች አንዲት ሴት ነበረች። ኑኃሚን እነዚህን የልጆቿን ሚስቶች ኦርፋና ሩት የሚባሉትን በሉ ሂዱ አለቻቸው። እኔ ለሞት የተሰጠሁኝ ነኝ። ባሌ ሞቷል፣ ልጆቼ ሞተዋል። እኔ ጋር ከዚህ በኋላ የሚያገናኘን ምንም ነገር የለም። ሂዱ ደህና ሰንብቱ አለች። ኦርፋ ወዲያው ይህንን ስትሰማ በይባል ነገርሽኝ ብላ በሰላም ሄዳለች። ነገር ግን አንደኛዋ ሩት በዙሪያዋ የምታየውን ሳይሆን አባቶች እናቶች ልብላችሁ ስሙ፣ በዙሪያዋ የምታየውን ሳይሆን እግዚአብሔር ያየላትን ያየች ነበረች። የሰማችሁ በዙሪያዋ የምትመለከተው ነገር አሳዛኝ ነው። ምንድን ነው የምትመለከተው? አጠገቧ ያለችው ያቺ ሴት ምንድን ናት? ተስፋ የሌላት ሴት ናት። አጠገቧ የምታያት ያቺ ሴት ምንድን ናት? ሐዘን ያቆራመዳት ሴት ናት። ኢትዮጵያን ስታይዋት አሁን ምን ትመስላለች? ተከፋፍለናል አይደል? አይደል? የሚያስፈራ ነው አይደል? በሰው ሰውኛ የሚያስፈራ ነው። ዛሬ ራሱ ወንድሞቼ ጋር እንደው ካገኘው ጋር ማውራ ሄደ ምን ታስባላችሁ? የትኛው መንገድ ነው ትክክለኛ? ቤተክርስቲያናችን ምን አይነት ሚና መጫወት አለባት? የፖለቲካ መሪዎች ምን ማድረግ አለባቸው? ወጣቶች ምን ማድረግ አለባቸው? የህዝብ ሽማግሌዎች ምን ማድረግ አለባቸው? ምክንያቱም ኢትዮጵያ ተውሳፕላ ነው እያየናት ያለ። ተለያይታ ነው የምናየው። ሰዎች ወድና ጀርባ ሆነው ነው የምናየው። አንዳንዶች ብዙ ነገር እየደገሱላት ነው በየአደባባዩ እየተናገሩ እስከ መጨረሻው እንተላለቃለን እያሉ። ይሄ ሰው አነጋገር ነው። እንደ ኦርፋ ያሉት ይሄንን ሲሰሙ ደህና ሰንብቺ ኢትዮጵያ ሊሉ ይቃጣቸዋል። ደህና ሰንብቺ አንቺ ኢትዮጵያ የምትባይ ሀገር ሊሉ ይቃጣቸዋል። ነገር ግን እንደ ሩት ያሉት ደግሞ እግዚአብሔር ያየውን ያያሉ። ክብርና ምስጋና ለአምላካችን ለእግዚአብሔር። እግዚአብሔርን አመስግኑልኝ። እንደ ሩት ያሉት እግዚአብሔር ያየውን ምን ይላሉ? ያያሉ። ሩት ኑኃሚንን ስታያት ሐዘን ያለቀቃት ሴት አይደለም ያየችው፣ ተስፋ ያላት ሴት፣ የዙፋን ሴት። እንደውም ልሂድ ወደ አዲስ ኪዳን ወልደ እግዚአብሔር ኢየሱስ ክርስቶስ የሚወለድባት ሴት። አይገርማችሁ? አያስደንቅም? ሩት የተመለከተችው ነገር ነበረ በኑኃሚን ውስጥ ኑኃሚን ያላየችው። እግዚአብሔር መልካም ባልንጀራ ይስጠን። እኛ ያላየነውን ምን ይሉ የሚያሳዩ፣ እኛ ያልተመለከትነውን የሚያመለክቱ። ኑኃሚን እንደዛ ነበር የሆነችው። ኑኃሚን የደረሰባት ነገር ላይ ነበር የነበረችው። ምሬት ውስጥ ነው የነበረችው። እየየ ውስጥ ነው የነበረችው። ደግሞ አይደንቅም፣ ምክንያቱም የደረሰባት ከባድ ነገር ነበር። ግን አጠገቧ ያለችው እሷም እንኳ ሐዘን መጥቷታል።
እሷም እኮ አካሏን አታለች። ነገር ግን ያየችው ሌላ ነገር ነበር። ምን እንዳለ ታውቃላችሁ? ይቺ ሴት ሩት ምዕራፍ 1 ቁጥር 16 ላይ ወደምትሄጂበት እሄዳለሁና በምታድሪበትም አድራለሁና እንድተውሽ ከአንቺም ዘንድ እንድመለስ አታስቸግሪኝ። ሕዝብሽ ሕዝቤ አምላክሽም አምላኬ ይሆናል። በምትሞችበትም ስፍራ እሞታለሁ፣ በዚያም እቀበራለሁ። ከሞት በቀር አንቺንና እኔን አንዳች ቢለየን እግዚአብሔር ይህን ያድርግብኝ። ውሳኔ ይሆናል። ይሄ ነው እግዚአብሔርን ከዙፋኑ የሚያስነሳ ውሳኔ። ክብርና ምስጋና ለአምላካችን እግዚአብሔር። አልልም ኢዮብም ያለው እኮ ይሄ ነው። ገሚሱ ስደብና ሙት ሲለው፣ ገሚሱ የሆነ ነገር ሆነ ነው የሚለው። ሊያማርረው ሲፈልግ ምን እንዳለ ታውቃላችሁ? ኢዮብ ስጋዬን በጥርሴ ይዛለሁ፣ ቢገለኝም እንኳን እርሱን እጠብቃለሁ። እግዚአብሔርን እጠብቀዋለሁ፣ እግዚአብሔርን አየዋለሁ፣ እግዚአብሔርን እመለከተዋለሁ፣ እግዚአብሔርን እሰማዋለሁ። የሚለኝን ከእሱ ጋር አከራከራለሁ። አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ በዚህ ሰዓት ልንል የሚገባ ነገር ቢኖር ይሄ ነው። ሕዝብሽ ሕዝቤ ነው። ሕዝብሽ ሕዝቤ ነው። አምላክሽ አምላኬ ነው። በምትሞችበት ቦታ እሞታለሁ፣ በምትቀበሪበት ቦታ እቀበራለሁ። ከዛን ሰዓት ጀምሮ የሩትንና የኑኃሚንን መንገድ ይመራ የነበረው ማን ነበር? እግዚአብሔር። እያንዳንዱን ካሌንደር ማን ነበር የሚያዘጋጀው? እግዚአብሔር ነው። ሩት ቃርሚያ ለመቃረም ስትሄድ ሰተት አድርጎ እግዚአብሔር የኑኃሚን ዘመድ የሆነ ለጋብቻ ሩትን መጠየቅ የሚችል ሰው ጋር ወሰደ። ጻድቅ የሆነ ማክበር የሚያውቅበት። ከዛ በኋላ እግዚአብሔር አከበራት። መጨረሻ ላይ ሩት ቦዔዝን አገባች፣ ኢዮቤድን ወለደች። ታውቃላችሁ ኢዮቤድ ንጉሥ ዳዊት የዳዊት ልጅ ወልደ እግዚአብሔር ኢየሱስ ክርስቶስ ከዳዊት ዘር ነው የመጣው። አይገርማችሁም? ለዚህ ነው እነዚያ ሴቶች ምን አሉ? አዎ ልጆች አተሻል፣ ነገር ግን ከሰባት ወንዶች ልጆች የምትበልጥ ልጅ እግዚአብሔር ሰጥቶሻል። ማናት ያቺ ልጅ? እግዚአብሔር በኑኃሚን ውስጥ ያዘጋጀውን፣ እግዚአብሔር በእሷ ሕይወት ውስጥ ያዘጋጀውን ያየች ሴት። የሩት ዜማ ይሄ ነው። እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን። ብዙ ፈተና የተደራረበባችሁ አላችሁ። ከአንዱ ነገር ስወጣ ለምንድን ነው ሌላ ነገር ውስጥ የምገባው? አንዱን ሳፍ ለምንድን ነው ሌላ ነገር ማርፎ የምትሉ አላችሁ። እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን። አዎ የኢትዮጵያ ፈተናዋ በዝቷል። የሀገራችን ፈተናዋ በዝቷል። ደግሞ ነገራችሁ የእግዚአብሔር ደግሞ በጎነት በዚያው መጠን ይበዛል። እግዚአብሔር ኢትዮጵያን የሚባርክበት ጊዜና ዘመን ይመጣል። እግዚአብሔር ልጆቹ ይባርካል። አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ እንዲህ አለ በጎ የሆነውን ነገር ካላየን፣ መልካም የሆነውን ነገር ካላየን በረከታችንን መግፋት እንጀምራለን። አንድ ታሪክ እዚህ ላይ ከብሉይ ኪዳን አሁን ሊጨምርላችሁና ብዙ አሊዛችሁ፣ ምክንያቱም ነገ ደግሞ ታላቅ ክብረ በዓል ስላለ እዚህ ላይ ትምህርት ይደረግማል። ይሄ ታሪክ የሚገርም ታሪክ ነው። የሶስት ሰዎችን ታሪክ አንድ ላይ ነው የምነግራችሁ፣ ምክንያቱም በደንብ እንድታዩት ነው። የመጀመሪያው ሰው ኤልሳ የሚባለው ነቢይ እግዚአብሔር ኤልሳ። ይህ ኤልሳ እግዚአብሔር በሚገርም ሁኔታ ነው የጠራው። ገበሬ ነበር፣ እርሻ የሚያርስ ነበር። ጠምዶ እያረሰ እያለ ነቢይ እግዚአብሔር ኤልያስ መጣ ከኮሬብ ተራራ በእግዚአብሔር ታዞ፣ ሂድ በመጣህበት መንገድ ተመለስ፣ አንተን ይተካ ዘንድ ነቢይ ይሆን ዘንድ ኤልሳን ቅባው ብሎት እና ኤልሳ እርሻው ላይ እንዳለ የእግዚአብሔር ነቢይ ኤልያስ መጣና መጎናጸፊያውን ኤልሳ ላይ ምን አደረገው? ጣለበት።
የሰማችሁ ነው። ኤልሳ ላይ መጎናጸፊያው ምን አደረገው? ጣለበት። የዚያን ጊዜ ኤልሳ የሚያስባቸውን በሬዎች መስዋዕት አድርጎ የበሬ ዕቃዎቹን ማገዶ አድርጎ መስዋዕት አቅርቦ ኤልያስን ምን አደረገው? ተከተለው። ከዚያን ጊዜ ጀምሮ ከዚያን ሰዓት ጀምሮ ኤልሳ የሚያየው ያችን ያረፈችበትን ምን ነበር? መጎናጸፊያ፣ የበረከት መጎናጸፊያ። የተለያየ ወሬ ቢሰማም የተለያየ ነገር ቢሰማም የሚያየው ያንን መጎናጸፊያ ነው። በተለይ ኤልያስ ሊያርግ አካባቢ ወደዚህ ሊሄድ ነውና እዚህ ቆይ ይለው ነበር። የለም ካንተ አልለይም። ኧረ እባክህ እዚህ ጋር ቁጭ በልና ሂድ። የለም ካንተ ምን አልልም አልለይም። ከእግዚአብሔር በረከት እንዳትለዩ አባቶቼ ናቸው። የፈለገ ነገር ቢሆን ሙጥኝ በሉት። እንደ ያዕቆብ ካልባረከኝ አልለቅህም በሉት። እንደ ኤልሳ የእግዚአብሔር የሆነውን ሰው ስታዩ፣ የበረከት ምንጭ የሆነ ሰው ስታዩ፣ የበረከት ምንጭ የሆነ ባልንጀራ ስታዩ ሙጥኝ በሉት፣ ያዙት። ከክፉ ነገር ነው እንጂ መሸሻ ያለባችሁ ከደግ ነገር አለ። ኤልሳ እንደዛ ነበር ያደረገው። ሙጥኛ ያዝ አይነቀም ማለት። እንደውም የነቢያት ልጆች መጡና አውቃል መምህር እኮ ሊያደርግ ነው አውቃለሁ ዝም በሉ አለቀው አለቀው። ከዚያ ወደ ዮርዳኖስ ወንዝ አጠገብ ሊደርሱ ሲሉ ኤልያስ ጠየቀው። እሺ ምን ላድርግልህ? አሁን መጠየቅ ፈለገ። በረከት ምን ላድርግልህ? አንዳንድ ጊዜ አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ ወደ እግዚአብሔር ቤት መተን ሳንይዝ የምንመለሰው ለምን ይመስላችኋል? ምክንያቱም ሳንዘጋጅ ነው የምንመጣው። እግዚአብሔር ለመጠየቅም ከእግዚአብሔር ለመቀበልም ሳንዘጋጅ ነው የምንመጣው። ስንቶቻችሁ ናችሁ የጸለያችሁት እግዚአብሔር ሆይ ዛሬ ተናገረኝ ያላችሁ? ስንቶቻችሁ ናችሁ እግዚአብሔር ሆይ ዛሬ ለቤቴ ፈውስ የሚሆን መልእክት ስጠኝ ያላችሁ? ያን ካላችሁ እግዚአብሔር ማንም ይቁም ማን እዚህ ቦታ ላይ ፈውሱን ይልካል፣ ይናገራችኋል፣ ይፈውሳችኋል። እግዚአብሔር ያደርገዋል። እግዚአብሔር ኤልሳዕም ልክ ተዘጋጅቶ ስለነበረ በጠይቃው ነው ወዲያውኑ ነገሩ። ምን አለ? በአንተ ላይ ያለው የእግዚአብሔር መንፈስ እኔ ላይ እጥፍ ድርብ እንዲሆን እንፈልገዋል። በእጥፍ እኔ ላይ እንዲያርፍ እንፈልገዋል። ከባድ ጥያቄ ጠይቀሃል። ነገር ግን ሳርግ እግዚአብሔር ሲወስደኝ ስታይ የዚያን ጊዜ ይሆንልሃል ማለት ዓይንህን ከኔ እንዳታነሳ ነው። እሱም መልሶ እስካሁን አላነሳም ነበር፣ በርበርታ በዚሁ ቀጥላ። አያችሁ አባቶች፣ እናቶች፣ ወንድሞች እግዚአብሔር ያመለከታችሁ ነገር ካለ ከዚያ ላይ ዓይናችሁን እንዳታነሱ፣ ከዚያ ላይ ዓይናችሁን እንዳታነሱ። የትኛውንም አይነት መከራ ውስጥ ብናልፍ ከዚያ ላይ ዓይናችንን አናንሳ። እግዚአብሔር እስከዛሬ በአፍሪካ ውስጥ በነፃነት ያኖረን በአንድነት በህብረት ስላለ በድካማችን በውስጣችን ብዙ መለያየት ይኖር ብንወድቅ ብንነሳ እስከዛሬ ድረስ ለብዙዎች የነፃነት ምልክት ያደረገን ትመለከታላችሁ። አፍሪካ ሂዱ፣ የተለያዩ ሀገሮች ላይ ኢትዮጵያ የነፃነት ምልክት ናት። ካሪቢያን ሂዱ፣ ኢትዮጵያ የነፃነት ምልክት ናት። በመላው ዓለም ላለው የጥቁር ሕዝብ ኢትዮጵያ የነፃነት ምልክት ናት። ያ የሆነው እግዚአብሔር በአንድነት ስላልቆየን። ይህ አንድነት ከእግዚአብሔር የተሰጠን ራዕይ ነው። ዓይናችሁን ከዚያ ላይ ነቅነቅ እንዳታደርጉ። የትንም አይነት አስደንጋጭ ነገር ብታዩ ዓይናችሁን ከዚያ የኢትዮጵያ አንድነት ላይ ነቅነቅ እንዳታደርጉ እና ኤልያስ እንዳለው ኤልሳም ዓይኑን ከኤልያስ ላይ ሳያነሳ ጠበቀው። መጨረሻ ላይ ኤልሳን እግዚአብሔር በእሳት ሰረገላ ምን አደረገው? ወሰደው። የዚያን ጊዜ አባቴ ኤልያስን ማለት ነው ኤልያስን ወሰደው። የዚያን ጊዜ አባቴ የእሳት ሰረገሎች አለ። ወዲያው ያችን መጎናጸፊያ አፈፋል። ምን እንዳደረገ ታውቃላችሁ? ከኤልያስ ጋር ያንን ዮርዳኖስን ወንዝ ተሻግሮ ነበር አንድ ጊዜ ታምር። ነገር ግን እንደገና ያንን መጎናጸፊያ በእጁ ይዞ የኤልያስ አምላክ የት ነው ያለው ብሎት በዚያ በመጎናጸፊያው ምን አደረገው? መታው ያንን እና ዮርዳኖስን ምን አደረገ?
ተከፈለ። እግዚአብሔር በኤልሳ ታምር ሰራ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ለምን? ምክንያቱም ኤልያስ አይኑን እግዚአብሔር የሰጠው ነገር ላይ ስላለ ኤልሳ አይኑን እግዚአብሔር የሰጠው ነገር ላይ ስላለ ልክ ኤልሳ ኤልያስን እንደተከተለው ሌላ ሰው ደግሞ ነገራቸው። ማነው እሱ? ጌያዝ። ጌያዝ ደግሞ የኤልሳ ተከታይ ነበር። የሰማችሁ ነው? ጌያዝ ደግሞ የኤልሳ ተከታይ ነበር። እሱም የተጠራው በእግዚአብሔር ነው። የሱ የእግዚአብሔር እቅድ ለጌያዝ በኤልሳ ላይ ያደረው መንፈስ በጌያዝ ላይ እንዲያደርግ ምናልባትም የኤልያስን ስሌት ወደ ኤልሳ የመጣውን ከወሰድ የኤልያስ መንፈስ በኤልሳ ላይ እጥፍ ከሆነ የኤልሳ መንፈስ ደግሞ በማን ላይ? በጌያዝ ላይ እጥፍ ይሆናል። ግን ጌያዝ ያለውን ነገር አልተገነዘበም ነበር። እግዚአብሔር የሰጠውን ነገር አልተገነዘበም ነበር። አይኖቹን ከዚያ እግዚአብሔር ካዘጋጀለት እቅድና ዓላማ ላይ አንስቶ ነበር። እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። አስተውሉ ምን እንደሚል ነገር ሁሉ ለበጎ እንዲደረግ እናውቃለን። ለነማን? እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ከእግዚአብሔር ጋር እውነተኛ ህብረት እውነተኛ አንድነት ላላቸው እንደ ሐሳቡ ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። የጌያዝን ታሪክ በመጽሐፈ ነገሥት ካልዕ ላይ ታገኙታላችሁ። ታሪኩ ሰፊ ስለሆነ አጠር አድርጌ ነው ልነግራችሁ የምፈልገው። በመጽሐፈ ነገሥት ካልዕ ምዕራፍ 5 ላይ እናገኘዋለን። በዚህ ታሪክ ላይ አንድ ሰው አስደናቂ ነገር ያደርጋል። የዚህ ሰው ታሪክ ንዕማን የሚባለው ስሙ። ይህ ሰው እስራኤላዊም አይደለም። የሚያስደንቀውም ይሄ ነው። የእስራኤልን አምላክም የሚያመልክ አይደለም። ሌላ ጣዖት የሚያመልክ ነበር። ነገር ግን ይህ ንዕማን የታወቀ ጀነራል ነው። በቤቱ ውስጥ ከእስራኤል ተማርካ ሄዳ የምታገለግል ብላቴና ነበረች። እሱ ደግሞ በሽተኛ ነበር፣ በለምጽ የተመታ ነበር ይላል። አንዳንድ የመጽሐፍ ቅዱስ ሊቃውንት የስጋ ደዌ በሽታ ነው ይሉታል። አብዛኛውን ለምጽ እያለ የሚያስቀምጠው የሌፕሮሲ የስጋ ደዌ በሽታ ነው ብለው ይናገራል። ብቻ ታማሚ ሰው ነበር እና ይህች ልጅ እግዚአብሔር በሀገሯ ይሰራ የነበረውን ነገር የምታውቅ ነበረች። የእግዚአብሔርን በጎነት በሄደችበት በመከራዋም በችግሯም በሐዘኗም በደስታዋም የምትናገር ነበረች። ስለዚህ ምን አለች? ለእመቤቲቱ ማለት ነው ለንዕማን ሚስት፣ ጌታዬ ወደ እስራኤል ሀገር እኮ ቢሄድ ኖሮ የእግዚአብሔር ሰው ይፈውሰው ነበር። ንዕማን በእውነት እዚህ ላይ ልናደንቀው ይገባል። የዚያችን ብላቴና ቃል ሰማ። ከሚስቱ የተነገረው ለንጉሱ ነገረው። ላከኝ ወደ እስራኤል ሀገር፣ እዚያ ሄጄ እፈወሳለሁ አለ። ንጉሱ ደግሞ የእስራኤል ንጉስ የሚፈውስ መስሎት በአስቸኳይ ባሪያዬን ፈውሰህ እንድትልክልኝ ብሎ ደብዳቤ ላከ። መቼም እግዚአብሔርን የማያውቅ ሰው ሁሉም ነገር በእሱ ትእዛዝ የሚከናወን ነው የሚመስለው። እና ንጉሱ እብድ ሆነ። ይኸውና አገሬን ሊወር ምክንያት እየፈለገ ነው አለ። ነገር ግን የእስራኤል ንጉስ የእስራኤል ነቢይ የሆነው ነቢዩ ኤልሳ ምን አለው? ላከው ወደ እኔ፣ የእስራኤል አምላክ አለ፣ እሱ ይፈውሰዋል። ታሪኩን አጠራ ላድርግላችሁና ንዕማን ወደ ኤልሳ ዘንድ መጣ። ኤልሳ ሂድና በዮርዳኖስ ወንዝ ላይ 7 ጊዜ ብቅ ጥልቅ ብለህ ተጠመቅ አለው። ንዕማን አበደ። ለወንዝ በአገሬ ስንት ወንዞች አሉ? ይሄን እንዴት አደርጋለሁ? የዛን ጊዜ ከሱ ሎሌዎቹ ተሻሉ። ምን አሉት? የከበደ ሌላ ነገር ቢያዝን እንኳን እኮ ይሄንን እግዚአብሔር ሰው ልሰማ ይገባ ነበር። ሄደና ብቅ ጥልቅ ብሎ ሲጠመቅ
ምን ይላል እግዚአብሔር ቃል? ገላው እንደ ሕፃን ልጅ ገላ ሆነ ይላል። መጽሐፈ ነገሥት ካልዕ ምዕራፍ 5 ላይ ነው ይሄንን ታገኙ። ገላው እንደ ሕፃን ልጅ ገላ ሆነ። ላንብብላችሁ ቁጥር 14 ላይ ምዕራፍ 5 ቁጥር 14 የእግዚአብሔርን ሰው እንደተናገረው በዮርዳኖስ 7 ጊዜ ብቅ ጥልቅ አለ። ስጋውን እንደገና እንደ ትንሽ ብላቴና ስጋ ሆኖ ተመለሰ፣ ንጹሕም ሆነ። ንዕማን ይሄንን ሲያይ በጣም ልቡ ተነካ። ምክንያቱም ንዕማን አንገት የሚያስደፋው ነገር ነበር። ይሄ ንዕማን ሲያስጨንቀው የነበረ ነገር ነው። ሲያሳዝነው የነበረ ነገር ነው። እንቅልፍ ሲነሳው የነበረ ነገር ነው። ዛሬ ግን የእግዚአብሔር ሰው ሲናገረው ሄዶ ብቅ ጥልቅ እያለ ተጠመቀ። እግዚአብሔር ምን አደረገው? ፈወሰው። በነገራችን ላይ እግዚአብሔር ሲፈውስ ስጋ ብቻ አይደለም። እግዚአብሔር ይክበር ይመስገን። የእግዚአብሔር ፈውስ ሙሉ ነው። የሰማችሁ ነው? የእግዚአብሔር ፈውስ ምንድነው? ሙሉ ነው። ልብንም ነው የሚፈውሰው። ንዕማን ከዚያ ከዮርዳኖስ ውሃ ሲወጣ ንጹህ የሆነ ገላ ብቻ ሳይሆን ንጹህ የሆነ ልብንም ነበር ያገኘው። የሰማችሁ? ንጹህ የሆነ ልብ ማለት ዛሬ እኔና እናንተ ሊኖረን የሚገባንን የእምነት ልብ ነበር ያገኘው። መጣና በነቢዩ ፊት ቆመና እንካ ይሄንን ሁሉ ውሰድ አለው። ይዞት የመጣውን ብር ወርቅ ሁሉ እንዳለ ክብሩን ሁሉ ሀብቱን ሁሉ እንካ አለው። በእጅ መንሻ ላይ ያቀርብለት። ነገር ግን ኤልሳ ምን አለው? የፈወሰህ እግዚአብሔር ነው። ከአንተ አንዲት ሳንቲም አንዲት ወርቅ አልወስድም። የዛን ጊዜ ጌያዝ ቆሞ ያይ ነበር። ምን የሚያይ ይመስላችኋል? የኤልሳ መጎናጸፊያ ነው? አይደለም። ኤልሳ አይኑን ያሳርፍ የነበረው ያኔ ተከታይ ሆኖ ምን ላይ ነበር? የኤልያስ መጎናጸፊያ ላይ ነበር። ባህሩን የከፈለው መጎናጸፊያ ላይ፣ ድንቅ ነገሮችን ያደረገው መጎናጸፊያ ላይ፣ ታምር የሰራው መጎናጸፊያ ላይ፣ የእሱንም ሕይወት የሚለውጠው መጎናጸፊያ ላይ። ጌያዝ ግን አይኑን ወርቁ ላይ ያደረገ፣ አይኑን ሌላ ነገር ላይ ያደረገ። ንዕማን ለመነ እምቢ አለው። መጨረሻ ላይ ንዕማን ከነሟዙ መሄድ ጀመረ። ንዕማን ከመሄዱ በፊት ግን ይቅርታ አድርጉልኝ፣ በጣም የሚገርም ጥያቄ ጠየቀ ነብዩ። ለዚህ ነው ልቡን እግዚአብሔር ለውጦታል ያልኳቸው። ምን አለው ነብዩ? ወደ ሀገሬ ስገባ የንጉሱን እጅ ተደግፌ ወደ ቤተ ጣዖቱ ማነው ንጉሱ የኔን እጅ ተደግፎ ወደ ቤተ ጣዖቱ ይገባል። እዚያ ቆሜ በጣዖቱ ቤት ላይ ቆሜ ለእግዚአብሔር ለአምላክ እንድሰጥ ፍቀድልኝ። ሁለተኛ ይህን የተቀደሰ ምድር እንዳስታውስ ከዚህች ሀገር አፈር እንወስድ ፍቀድልኛል። የሚገርም ነገር ፈቀድለት። ይዞ ሄደ። የእስራኤልን አምላክ ሊያመልክ በባዕድ በተከበበ ምድር ላይ የእስራኤልን አምላክ ሊያመሰግን ወስኖ ሄደ። በመንገድ ላይ ያለ ጌያዝ መምህሩንና የበረከት ምንጩ የሆነውን ኤልሳን ትቶ እየሮጠ ማንን ተከትሎ ሄደ? ወርቁን። ስሙኝ በደንብ፣ ወርቁን ተከትሎ ሄደ እና ንዕማንን አስቆመው። መጽሐፍ ቅዱሳችሁ በጥንቃቄ ተመልከቱት። አንብቡት ቤታችሁ ይሄዳል። ንዕማን ጀነራል ነው። ጌያዝ ሎሌ ነው። ጌያዝ እየሮጠ ሄዶ ንዕማንን ሲያናግረው ንዕማን ከሰረገላው ነበር የወረደው። ለምን? ምክንያቱም የሚያከብረው የእግዚአብሔር ሰው ምን ስለሆነ? ደቀ መዝሙር ስለሆነ። ጌያዝ ግን ያንን አላወቀ። እግዚአብሔር የክብሩ ምንጭ እንደሆነ አላወቀ። ጀነራሎች የሚያከብሩት እንደሆነ አላወቀ።
አሁን አንዳንዴ በሀገሬ ላይ የሚከናወነውን ነገር ሳይ ልቤ የሚደማው በዚህ ነው። ስንት አእላፋት የሆኑ የእግዚአብሔር ልጆች የቤተ ክርስቲያኒቷ ልጆች ሲያልቁ፣ ስንት በግራም በቀኝም በምስራቅም በሰሜንም የቤተ ክርስቲያኒቷ ልጆች የሀገሪቷ ልጆች የኢትዮጵያ ልጆች ሲያልቁ ትንፍሽ ያላሉ ሰዎች ከቤተ መንግስት ብሔራዊ ሀዘን አውጀናል የሚል ሲሰሙ እኛም ጾም ጸሎት አውጀናል። ነገር ግን እግዚአብሔር የሰጣቸውን አላወቁትም። እግዚአብሔር የሰጣቸውን ሀብት ከጀነራሎች የበለጠ ከጦር መሪዎች የበለጠ እግዚአብሔር የሰጣቸውን ጸጋ ዛሬ በአገራችን ያሉ የቤተክርስቲያን መሪዎች እንኳን ይሄን አልተረዱም። ጊያዝ አልተረዳውም ነበር ያለ። ስለዚህ ሐሰት ፈጥሮ ምን አለ? እንዲህ አለ፣ መምህሬ እንግዳ መጥቶበታል አለ። እንግዳ አልመጣበትም። መምህሬ ሰው መጥቶበታል፣ እንግዶች መጥተዋል፣ እነሱን ማስተናገድበት ይሄን ያህል ወቄት ስጠኛል። እንደገና ሁለተኛ ነገር ልንገራችሁ። ንዕማን እኔ እኮ ለምኜው ነበር እንዲሁም ከመጣ ጥሩ ነው ብሎ ያልጠየቀውን ያህል ወርቅ ሰጠው፣ ጨምሮ ሰጠው። የእግዚአብሔር ቃል ነው፣ ጨምሮ ሰጠው። እና ጊያዝ ያንን ይዞ ወደ ቤት ገባ። ሄዶ በጌታው ፊት ቆመ፣ በኤልሳ ፊት ቆመ። ምዕራፍ 5 ቁጥር 25 ላይ ኤልሳም ጊያዝ ሆይ ከወዴት መጣህ አለው። እርሱም እኔ ባሪያ ወዴትም አልሄድኩም አለ። ሌላ ውሸት። እርሱም ያ ሰው ከሰረገላ ወርዶ ሊቀበልህ በተመለሰ ጊዜ ልቤ ካንተ ጋር አልሄደምን? ብሩንና ልብሱን የወይራውንና የወይኑን ቦታ በጎችንና በሬዎችን ወንዶችንና ሴቶችን ባሪያዎች ይቀበል ዘንድ ይህ ጊዜው ነውን? በሌላ ቋንቋ ምን ማለት ነው? እግዚአብሔር ከዚህ በላይ ይሰጥህ የለምን? ሙትን የማስነሳት ሀብትን ይሰጥህ የለምን? ለምጽን የማንሳት ሀብት ይሰጥህ የለምን? የእስራኤል በረከት ያደርግህ የለምን? ይህ ጊዜው ነውን አለው። መጨረሻ ላይ ምን እንዳደረገ እንግዲህስ የንዕማን ለምጽ በአንተ ላይ ለዘላለም በዘር ላይ ይጣበቃል አለው። እንደ በረዶም ለምጻም ሆኖ ከእርሱ ዘንድ ወጣ። ንዕማን ከነለምጹ ወደ እግዚአብሔር ሰው መጣ። ለምጹ ብቻ ሳይሆን ኃጢአተኛ ልቡን አራግፎ የሕፃን ገላና የሕፃን ልብ ይዞ ወጣ። በእግዚአብሔር ቤት ውስጥ ይኖር የነበረው ደግሞ ጊያዝ ልቡን ለምጽ ጋር አስቀምጠን መልካም የሆነውን ልቡን እና መልካም የሆነውን ሰውነቱን አራግፎ ለምጽን ተሸክሞ ወጣ። እግዚአብሔርን ለሚወዱት እንደ ሀሳቡ ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ በዚህ አስቸጋሪ ጊዜ ከመቼውም በበለጠ ወደ እግዚአብሔር እንጠጋ። እሱን ሙጥኝ እንበለው፣ እሱን እንያዘው። እግዚአብሔር ብንወድቅ የሚያነሳ፣ ብንበተን የሚሰበስበን፣ ብንሰበር የሚጠግነን አምላካችን ስለሆነ በትንቢተ ሆሴዕ ምዕራፍ 6 ላይ እጅግ ሆሴዕ ልብን የሚነካ ቃል ይናገራል። ኑ ይለናል። ኑ ወደ እግዚአብሔር እንመለስ። ኑ ወደ እግዚአብሔር እንምጣ። ኑ ወደ እግዚአብሔር እንሰብሰብ። ለምን? ምክንያቱም እርሱ ሰብሮናልና እርሱም ይፈውሰናል። እርሱ መጥቶናልና እርሱም ይጠግነናል። ከሁለት ቀን በኋላ ያድነናል። በሦስተኛው ቀን ያስነሳናል። በፊቱ በሕይወት እንኖራለን። እግዚአብሔርን ውደዱት። እግዚአብሔርን አክብሩት።
እግዚአብሔርን በቤታችሁ፣ እግዚአብሔርን በኑሯችሁ፣ እግዚአብሔርን ስለ ሀገራችሁ በምትወያዩበት ነገር፣ እግዚአብሔርን ስለ ቤታችሁ በምትወያዩበት ነገር፣ ስለ ልጆቻችሁ በምትወያዩት ነገር ላይ እግዚአብሔርን አንግሱት፣ ከፍ ከፍ አድርጉት። እርሱ ነገርን ሁሉ የሩትን ነገር፣ የኑኃሚንን ነገር፣ የዮሴፍን ነገር የለወጠ ጌታ፣ የንዕማንን ነገር የለወጠ ጌታ፣ የኤልሳዕን ነገር የለወጠ ጌታ የኔና የእናንተንም ነገር ወደ በጎ ነገር ይለውጣል። ያስተማረን የመከረን የአባቶቻችን አምላክ ክብርና ምስጋና ለስሙ ይሁን። እግዚአብሔር ከእናንተ ጋር